ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና እንግዲህ ማንቸስተር ሲቲ ማሸነፍ ችሏል። በሊግ ካፕ ከኒውካስል ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። ይህንን ጉዳይ እንመልከት። ሌላ ወደ ፍጻሜ ሊያስጠጋ የሚችል ትልቅ ውጤት ነው የማንቸስተር ሲቲ ውጤትና ደግሞ ትልቅ ጨዋታም ነበር አይደል? እንመልከት ይህን ጉዳይ። አዎ ትናንትና በሴንት ጄምስስ ፓርክ የተደረገ ጨዋታ ነው። ለእኔ የመጀመሪያ ግማሽ ፍጻሜ ጨዋታ ውጤት ወደ ፍጻሜ የሚያልፈውን ቡድን ኦልሞስት 90% በላይ የወሰነ ውጤት ይመስለኛል። ምክንያቱም የመልሱ ጨዋታ የሚደረገው በኤቲሃድ ነው። የኒውካስሉ አሰልጣኝ ኤዲ ሃው በቦርንመዝ አሰልጣኝነት ወደ ኒውካስልም በአሰልጣኝነት ከመጡ በኋላ ከጓርዲዮላ በአጠቃላይ እንደ አሰልጣኝ ግን ደግሞ በተለይ በኤቲሃድ ያላቸው ሬከርድ ደግሞ በጣም በጣም ደካማ ነው። ነጥብ እንኳ ወስዶ አያውቁም ወደ ኤቲሃድ ሄደው። ስለዚህ ሬከርዳቸው ጥሩ አይደለም። ሁለተኛው 2-0 ነው የመጀመሪያው ጨዋታ ውጤት። የመልስ ጨዋታ ላይ የሚኖረው የደጋፊ አድቫንቴጅ አለ አይደለም? ያንን አይነት አድቫንቴጅ በሚቀጥለው ጨዋታ አይኖራቸውም። የመልሱ ጨዋታ በሴንት ጄምስስ ፓርክ የሚደረግ ቢሆን በኒውካስል ደጋፊዎች በኩል ያለውን ሙቀት መጠቀም፣ ያንን በጣም አስደናቂ የድጋፍ ስሜት መጠቀም ይቻል ነበር። ያም እድል የላቸውም። በእግር ኳሳዊ ምክንያት ብቻ ሳይሆን በእንደዚህ አይነት የአትሞስፌር ፋክተርም ጭምር መጠቀም አይችሉም። ስለዚህ ለእኔ ሲቲ ከቼልሲ ወይ ከአርሰናል ጋር በፍጻሜ የመገናኘቱ ጉዳይ የተረጋገጠ ያህል የሚመስል አይነት በጣም በጣም ትልቅ ድል ነው። ፔፕ በመጠኑ ቅዳሜ በሚደረገው የማንቸስተር ደርቢ ላይ ትኩረቱ እዛ ላይ እንደነበር ማየት ይቻላል። አንዳንድ ተጫዋቾችን ኮምፕሮማይዝ ማድረግ አልፈለገም። ለምሳሌ ሮድሪን በየ3 ቀኑ ጨዋታ ማስጀመር በጣም አስቸጋሪ ስለሆነ ሮድሪ ለምሳሌ ተቀይሮ ገብቶ የመጨረሻውን 30 ደቂቃ ገደማን የተጫወተው፣ ቲጃኒ ሬንደርስ የመጨረሻውን 30 ደቂቃን የተጫወተው፣ ራያን ሼርክ የመጨረሻውን 15 ደቂቃን የተጫወተው። እነዚህን ጨዋታዎች ለማንቸስተር ደርቢ በማሰብ ይመስላል አሳርፏቸዋል። በተለይ ደግሞ የሮድሪ ሁኔታ ከእንደዚህ አይነት በጣም ከባድ ጉዳት ስለሆነ የተመለሰው በየ3 ቀኑ በሚደረጉ ጨዋታዎች በቀደም ኤክስተር ሲቲ ላይ በነበረው ጨዋታም ላይ እንደዚሁ ተጠቅሞበታል፣ ግን 45 ደቂቃ ነው የተጫወተው። ስለዚህ የጨዋታ ሎድ ላይ በጣም ጥንቃቄ እያደረገ መሆኑ ግልጽ ነው። የቅዳሜውን ጨዋታ ቢጀምር አይገርመኝም ከአስፈላጊነቱ አንጻር። ነገር ግን ለሲቲ በጣም ትልቅ ምሽት ነበር። ታስታውሽ እንደሆነ ከጥቂት ሳምንታት በፊት በዚሁ ስቴዲየም በኒውካስል ተሸንፈው ነበር። የማንቸስተር ሲቲን የፕሪሚየር ሊግ መሪ የመሆን እድል ካቀጨጩ ውጤቶች መካከል አንደኛው በዚህ ስቴዲየም የነበረ ውጤት ወይም በጣም ከሚያሳምሙ ሽንፈቶች መካከል አንደኛው ነው። ፔፕ እንዴት እንዳልረሳው ያንን ጨዋታ። ከጨዋታው በኋላ በተለይ በቪአር በጣም የሚያከራክር ጎል ተሽሮበታል። የአንቷን ሴሜኞ ሁለተኛ ጎል ውጤቱ 3-0 ሊሆን ይችል ነበር። ያቺ የሴሜኞ ሁለተኛ ጎል የተሻረችበት ምክንያትን መነሻ አድርጎ ብዙ ጊዜ እንዲህ አይነት ስሜት የሚንጸባረቀው ከአሰልጣኞች ላይ ቡድናቸው ከተሸነፈ በኋላ በሚኖር ስሜት ነው። እሱ ግን አሸንፈው ነው እንደውም ያንን ስቴትመንት መስጠት የፈለገው። ምክንያቱም ጉዳዩ የውጤት የዛ ጨዋታ ውጤት ጉዳይ ብቻ እንዳልሆነ ለማስረዳት እዛ ጨዋታ ላይ ለፎደን የተከለከለው የፍጹም ቅጣት ምት ሂድና 20ኛው ደቂቃ ላይ የተፈጠረውን ክስተት ተመልከት። ደግሞ 60ኛው ደቂቃ ላይ በግልጽ የተነካ በእጅ የተነካ ኳስ ነበር። ለዛም የፍጹም ቅጣት ምት አልተሰጠንም። ያንንም ተመለስና ደግሞ ባለፈው ዓመት የነበረው የኤፍኤ ካፕ የፍጻሜ ጨዋታ ላይ ዲን ሄንደርሰን በቀይ ካርድ ያልወጣበትን ኢንሲደንት ተመልከት። ተናግሬ ያለው ስለነዛ አልተናገርኩም። ክሪስታል ፓላስንም ኒውካስልንም አድንቄ ነው የወጣሁት። በጣም የሚብሰለሰልባቸው የዳኝነት ውሳኔዎች እንደሆኑ ማየት ትችላለች። እና ከአእምሮ የወጣ አይመስለኝም ያሽንፈት 3 ነጥብ ልዩነት የሚፈጥር አይነት ስለነበር የሲቲ ፐርፎርማንስ ያን ያህል አስደናቂ አልነበረም እዛ ጨዋታ ላይ። ግን ትላንትና ትልቅ ውጤትም ትልቅ ፐርፎርማንስም ነበር። የሴሜኞ መምጣት እዚህ ቡድን ላይ የፈጠረው ልዩነት በጣም አስደናቂ ነው። እንግዲህ ባለፈው ከኤግዚተር ሲቲ ጋር የተደረገ ጨዋታ ስለነበር የተጫዋቹን ተጽዕኖ በትክክል ጌጅ ለማድረግ ያስቸግራል። ከሲቲ ጋር የሚመጣጠን ቡድን ባለመሆኑ የተነሳና 10-0 የተጠናቀቀ 10 የተለያዩ ጎል አስቆጣሪዎች የነበሩት ጨዋታ ስለነበር ግን በመጀመሪያው ጨዋታ ጎል አስቆጥሯል።
ታሪክ የሚያስታውሰው እሱን ነው። በዛ በመጀመሪያ ጨዋታ የመጨረሻ ኳስ አቀብሏል። ጨዋታው ሲጠናቀቅም የጨዋታው ኮከብ ነበር። ደግሞ ትላንትና በኒውካስል ጨዋታ ላይ በሲቲ በተከታታይ ሁለተኛ ጨዋታ ጎል አስቆጥሯል። በተከታታይ ጨዋታ ላይ የጨዋታ ኮከብ ሆኖ ወጥቷል፣ በሁለት የተለያዩ ውድድሮች ማለት ነው። ሶስተኛ ውድድር ላይ ከማንቸስተር ዩናይትድ ጋር በፕሪሚየር ሊግ በሚደረገው ጨዋታ ደግሞ ይጀምራል። ባለፈው ከብራይተን ጨዋታ በኋላ ስናነሳው አስታውሳለሁ። ሲቲ በ3 ተከታታይ ጨዋታዎች ነጥብ ጣለና በነዛ ጨዋታዎች ላይ በአንድ ጨዋታ ከአንድ ጎል በላይ ጎል ማስቆጠር አልቻለም። የሰንደርላንድ ጨዋታ ላይ ደግሞ በጭራሽም ጎል አላስቆጠርም እና የሴሜኞ ዝውውር መጠናቀቁ ካልቀረ በጥቂት ቀናት ልዩነት በአንድ ሳምንት ጊዜ ውስጥ 3 ጨዋታ በሚያደርግበት ጊዜ ይህንን ተጫዋች መጠቀም ነበረበት። ምክንያቱም ሲቲ ሪላየብል የሆነ ሃላንድ ጎል ካላስቆጠረ ፎደን 7 የሊግ ጎል ያለው ይመስለኛል፣ ግን በጣም በአጭር የጨዋታ ጊዜ ነው 7 ጎል ያስቆጠረው እንጂ ለ6 ወር ብትበትኙ ጎል ያላስቆጠረባቸው ወራት ነበሩ። ቲጃኒ ሬንደርስ የሆነ ሰሞን በተከታታይ ጎል ያስቆጥር ነበር፣ ግን አብዛኛውን የውድድር ዘመኑን ጊዜ ብታይ ደግሞ ጎል ያላስቆጠረባቸው ወራት ነበሩ። እነዚህ ጎል ያስቆጥራሉ የሚባሉት እንኳ ሃላንድ ጎል ካላስቆጠረ ያንን በርደን ይሸከማሉ የሚባሉ ተጫዋቾች እንኳ ኮንሲስተንት የሆኑ ጎል አስቆጣሪዎች አይደሉም። ሌሎቹ የክንፍ ተጫዋቾች ሳቪኞም ይሁን ዶኩ በጣም ጥሩ ሲዝን እያሳለፈ ቢሆንም ትላንትናም በጣም አስደናቂ የነበረ ቢሆንም ለመጀመሪያ ጎል መቆጠር የነበረውን አስተዋጽኦ በአንዳንድ የጨዋታው እንቅስቃሴዎች ውስጥ የነበረው ሙቭመንት ክህሎት ሁሉ በጣም ግሩም ነበር። ግን እሱም ቢሆን የ15 የ20 ጎል የክንፍ ተጫዋች አይደለም። ሌሎቹም ኦስካር ቦብም ሌሎቹም ተጫዋቾች አስተማማኝ ጎል አስቆጣሪዎች አይደሉም፣ ቤርናርዶ ሲልቫም ሌሎቹም። ስለዚህ ሴሜኞን በዛ ጊዜ ያስፈርሙት ቢሆን ኖሮ አሁን የምንለው የ6 ነጥብ ልዩነት ላይፈጠር ይችል ነበር እና መቼስ ዲሴምበር መጨረሻ ላይ ከሆነ የተጫዋቹን ቃል ያገኙት የውል ማፍረሻ እንዳለው ይታወቃል። በተቻለ መጠን በቶሎ መጨረስ ነበረባቸው የሚል እምነት ነበረኝ እና አሁን በእነዚህ 2 ጨዋታዎች ላይ ተጫዋቹ ቢኖር ኖሮ ሊሰጣቸው ይችለው ስለነበረው ጥቅም የሚያሳይ ነው። 25 ዓመቱ ነው። ስለዚህ ረጅም ጊዜ ኮንትራት አለው። የሚመጣው ለ2 ለ3 ጨዋታዎች አይደለም። ግን እነዛ ጨዋታዎች ምን ያህል ዲሳይሲቭ እንደነበሩ ሳስተውል ነው ያኔ እንደዛ ለማለት የቻልኩት። ልዩነቱን ማየት ይቻላል። ትላንትና ታፒ ልትዩ ትችላለች፣ ግን ያንን የሁለተኛ አጥቂነት ኃላፊነትን የተወጣበትን መንገድ ነው የሚያሳየው። ኢማኑኤል አደባዮር ከአርሰናል ወደ ማንቸስተር ሲቲ ከተዘዋወረ በኋላ በመጀመሪያ የሲቲ ጨዋታዎቹ 2 ጎሎች ያስቆጠረ የመጀመሪያው ተጫዋች ሆኗል። በዚህኛው የውድድር ዘመንም ከሲቲው ኤርሊንግ ሃላንድ እና ከብሬንፎርዱ ኢጎር ቺያጎ ቀጥሎ በሁሉም ውድድሮች በርካታ ጎሎችን ያስቆጠረው ተጫዋች አንቶን ሴሜኞ ነው ለቦርንመዝ። አሁን ደግሞ ወደ ሲቲ ከመጣ በኋላ ያስቆጠራቸውን 2 ጎሎች ጨምሮ ማለት ነው። ስለዚህ የዚህ ተጫዋች ተጽዕኖ በጣም የሚገርም እና በጣም ከፍተኛ ነው። የጠበቅነውንም አይነት ነው። በጣም የተለየ ተጫዋች፣ በብዙ ትልልቅ ክለቦች ይፈለግ የነበረ፣ በሊቨርፑል፣ በዩናይትድ፣ በቼልሲ ጠንከር ብሎ አርሰናል ይፈልጓል ባይባልም ግን አርሰናል ኢንትረስት አለው ሲባል ነበር እዚህ ተጫዋች ላይ። በሁሉም ትልልቅ ክለቦች ይፈለግ የነበረ፣ በእኔ ግምት ደግሞ ባለፈው ክረምትም አለመዘወሩ በጣም አስገራሚ። አብዛኞቹ የክንፍ ተጫዋቾች ዝውውር ነበር ልትዩ ትችላለች። ሁሉም ትልልቅ ቡድኖች ቢያንስ አንድ የመስመር ተጫዋች አስፈርመዋል እና እንዴት ትልልቅ ቡድኖች እንዳላስፈረሙትም አልገባኝም ለነገሩ። እና ከመጣ በኋላ የፈጠረው ተጽዕኖ በጣም ከፍተኛ ነው። 2 ጎል ማስቆጠር ነበረበት። በጣም ግሩም አጨራረስ ነበር። 2 ጎል ሲቆጠር የማዕዘን ምት አጋጣሚ ነበር። ግን ችግሩ ቪአር ነው ይላሉ። እኔ የምለው የዳኞች ኢንኮምፒተንስ ነው። ቪአር የሚወስነው ውሳኔ የለም። ቪአር ፉቴጅ ነው የሚሰጠው፣ ምስል ነው የሚሰጠው። ቪአር ሲስተሙ ራሱ አይደለም ውሳኔ የሚሰጠው። አሁን በፊት ምን ይባል ነበር? ድሮ ከቪአር በፊት የነበረው ዘመን ላይ አንድ ዳኛ ከተሳሳተ ያ ዳኛ ያቺን ውሳኔ ለማስተላለፍ ያለው ሽራፊ ሰከንድ ነው። እኛ በስንት አንግል ምስሉ ቀስ እያለም እየፈጠነም ከ5 ከ6 አንግል ካየን በኋላ ይሄማ ፍጹም ቅጣት ምት ነው እንልና ዳኛውን እንወቅሳለን። ዳኛው ግን ሜዳ ውስጥ ሆኖ አንድ አንግል ብቻ ነው የሚያየው፣ በዛ ውሳኔ ብቻ ይሰጣል። ስለዚህ እኛ በቪዲዮ መላልሰን ካየነው በኋላ ዳኛውን ተሳስቷል ማለት ትክክል አይደለም፣ ሂውማን ኢረርማ ይኖራል እንል ነበር። አሁን እኛ ድሮ የነበረንን አክሰስ በተሻለ ጥራት ነው ቪአር የሚሰጣቸው። ያንን አይቶ ውሳኔ የመወሰን ኃላፊነት የዳኛው ውሳኔ ነው። የሂውማን ኢንኮምፒተንስን ነው እንጂ የሚያሳየው እኔ አይገባኝም። አሁን ቪአር እኮ መጥቶ ረበሸን ምናምን ይላል ሰው አይደለም። ምንድነው የሚያደርገው? ቪአር ፉቴጅ አይደለም ነው የሚሰጠው። በቃ ሰውየው ቪዲዮ የሚያይበትን እድል እኮ ነው የሚሰጠው። ድሮ ያ እድል አልነበረውም። አንተ ቁጭ ብለህ ሶፋ ላይ ያንን ሁሉ ምስል ካየህ በኋላ ነው ጣትን የምትጠቁመው። ትክክል አይደለም እሱማ
ሰከንዶች ውስጥ ነው ያንን ውሳኔ የሚወስነው። ስለዚህ ትክክል አይደለም፣ ሂውማን ኢረር አይኖር እንዴት ይባላል እና ይባል ነበር። ኖ አሁን አላቸው እንጂ ከህግ እውቀት ጋር ያ ምስል አላቸው። ያንን ምስል አይቶ ያልተዛባ ፍርድ የመፍረድ ኃላፊነት የዳኛው ኃላፊነት ነው። እነሱን አሳልፎ ሰጣቸው አሳጣቸው እንጂ ለእኔ በኤሰንስ ደረጃ በተለይ በአንዳንድ ውሳኔዎች የቴክኖሎጂ ችግር አለ። ለምሳሌ ትላንት ጎሉ የሚሻርበት ምክንያት ምንድን ነበር? ጎሉ ጸደቀ አይደለም እና ሃላንድ እና ማሊክ ቺያው በተመሳሳይ መስመር ነበሩ። ከነሱ ፈቅ ብሎ ነው ኒክ ፖፔ ነበረው እና ሴሜኞ ጎሉን አስቆጠረው እና ምስሉን ስታይ ያንን ጎል ለመሻር የሚያስችል በቂ ህጋዊ ምክንያት ወይም ያንን ክስተት እነሱ እንደሚሉት ክሊር ኤንድ ኦብቪየስ ግልጽና የማያሻማ ቀላል የህግ ስህተት ተሰርተዋል፣ ስለዚህ ያንን ለማረም በቪዲዮ ይታይ ለማለት የሚያስችል ምን የህግ ስህተት ነበር? ወይም ያንን ጎል ለመሻር የሚያስችል ምን የህግ ስህተት ነበር? የህግ ስህተትም ከሆነ እንግዲህ ኦብቪየስ የህግ ስህተት አይመስለኝም። አንድ ዳኛ ሊሰራው የማይገባ ኦብቪየስ የህግ ስህተት አይመስለኝም። ምክንያቱም መጨረሻ ላይ ወደ ምን ሄደ መሰለሽ? ለኩት እና ከለኩት በኋላ ኦኬ ሃላንድ ፍራክሽን ኦፍ ሳይድ ነው። ሃላንድ ግን የኒክ ፖፕን ሙከራ የማዳን እድል 0 ነው። ያንን የሃላንድን ሙከራውን የማዳን እድል እንቅፋት የሚሆንበት ምክንያት ዲስትራክሽን የሚሆንበት ምክንያት ምናልባት የማሊክ ቺያውን የመከላከል ፖሲቢሊቲ ተያይዘው ስለነበር ተጫዋቾቹ በዛ ምክንያት ከልክሎታል የሚል በጣም እንትን። ከዛ ደግሞ 5 ደቂቃ ተኩል ነው የወሰዱት ውሳኔውን ለማሳለፍ ኦልሞስት 6 ደቂቃ ጎሉ ከተቆጠረና አርቢትሩ በማይካቸው በስቴዲየም ውስጥ በዚህ ምክንያት ነው ጎሉን የሻርኩት ብለው ኮሚኒኬት እስኪያደርጉ ድረስ እና ፔፕ ተብሰከሰከ ከጨዋታው በኋላ በነገሩ። ይኸውልሽ 5 ደቂቃ ተኩል ከሆነ የምትወስጂው ስትመራመሪ፣ መስመር ስታሰምሪ፣ ስትመካከሪ ምናምን ቀላል የህግ ስህተት አይደለም ማለት ነው። ቀላል ከሆነ በ1 ደቂቃ ውስጥ ማወቅ አለብሽ ቢበዛ። ቀላል የህግ ስህተት አይደለም። አሁን እዚህ ጋር ነው እኔ ቴክኖሎጂው ነው ችግሩ ወይስ የቴክኖሎጂው አጠቃቀም ነው ችግሩ? ምክንያቱም ኤፍኤ ካፕ በቀደም እያየው ነበር እና አንዳንድ ጨዋታዎች ላይ እንዴ ከስንት ስህተት ነው የጠበቃቸው። በቀደም የኤቨርተንንና የሰንደርላንድን ጨዋታ እያየው የተሰጠው የፍጹም ቅጣት ምት 88 ነው። 89ኛው ደቂቃ ላይ ሰንደርላንድ 1-0 ይመራ ነበር። የሚያስደነግጥ የፍጹም ቅጣት ምት ውሳኔ የተሰጠው ለኤቨርተን የተሰጠው የፍጹም ቅጣት ምት በኋላ ጄምስ ጋርነር ያስቆጠረው ጎል ከእንደዚህ አይነት አይን ያወጣ ስህተት ነው ቪአር ሲጠብቃቸው የነበረው እነዚህን ሰዎች። ቪአር በማይኖርበት ጊዜ በተለይ በኤፍኤ ካፕ የመጀመሪያዎቹ ዙሮች እና በሊግ ካፕ እስካሁን ድረስ በነበሩት ጨዋታዎች ሴሚፋይናል ላይ ነው ቪአር አክቲቭ የሚሆነው። በእነዚህ ጨዋታዎች ላይ ከምን ያህል ስህተት እንደጠበቃችሁ ነው እንዲሁም ማየው 95% የሚሆን የዳኞችን ስህተት ነው የቀነሰው ቪአር። ግን ስቲል ደግሞ ሰብጀክቲቭ ውሳኔ ነው። ሲቲ ትላንትና ከዛ በኋላ ጎል ገብቶበት ቢሆን 1-1 ነበር 1-0 ነበር። ስለዚህ ደግሞ ጎል በጣም ብዙ እድሎች ነበሩት ኒውካስል በጨዋታው ላይ ብዙ ሳይሆን ግን ጥቂት ሆኖ ግን ከፍተኛ ጥራት ያላቸው የጎል እድሎች ነበሯቸው። ጎል ተቆጥሮ ቢሆን ከዚህ የበለጠ አጀንዳ የሚሆን ይመስለኛል። ግን የወደድኩት አንደኛው ነገር ፔፕ ከጥንካሬ ፍሮም ፖዚሽን ኦፍ ስትሬንግዝ ላይ ሆኖ ነው ያንን ጉዳይ በተመለከተ የድሮዎቹንም ቅሬታዎቹን እዛም ጨዋታ ላይ የነበረውን ቅሬታ በተመለከተ ያነሳው። የማይታመን ውሳኔ ነው። ግን ሴሜኞ 2ኛ ጎል አስቆጥሮ ነበር። ከመጀመሪያ የበለጠ ኳሊቲ ጎል በኢምፕሮቫይዜሽን ያስቆጠረው በተረከዝ በቄንጥ ያስቆጠረው ጎል ነው የነበረው። ነገሬ ትኩረቴ የሴሜኞ ወደ ሲቲ ከመጣ በኋላ በእነዚህ 2 ጨዋታዎች በትላንትናው ጨዋታ በተለይ የፈጠረውን ተጽዕኖ ነው። ትላንት በቀኝ በኩል ነው የተጫወተው፣ ባለፈው በግራ በኩል ነበር የጀመረው። አንዱ የሚሰጣቸው ጥቅም እንዳሻሽ በሁለቱም ክንፎች ከጨዋታ ጨዋታም በጨዋታ ውስጥም ደግሞ በኋላ በግራ በኩልም ሲጫወት ስላየ ነው። በሁለቱም ፍላንኮች መጫወት የሚችል ተጫዋች ነው። ጎል ማስቆጠር የሚችል ተጫዋች ነው። ጌም ብሬከር መሆን የሚችል ተጫዋች ነው። በትልልቅ ጨዋታዎች ላይ ጎል ያስቆጥራል። አርሰናል ላይ ጎል አስቆጥሯል። ማንቸስተር ዩናይትድ ላይ ጎል አስቆጥሯል። ወደ ካለፈው የውድድር ዘመን መነሻ ወዲህ ሲቲ ላይ ጎል አስቆጥሯል። ሊቨርፑል ላይ ጎሎች ያስቆጥሯል። ትልልቅ ጨዋታዎች ላይ ሁሉ ጎል የሚያስቆጥር አይነት እንደዚህ አይነት ትልልቅ ጨዋታዎች ላይ ልዩነት የሚያመጣ አይነት ተጫዋች ነው እና ትልቅ ፈራሚ መሆኑን ጊዜ ይነግረናል። ግን አጀማመሩ በጣም አስደናቂ ነው እና በሲቲ እንግዲህ ከ15 ዓመት በኋላ ለመጀመሪያ ጊዜ ነው እንዲህ አይነት አጀማመር ያደረገ አዲስ ፈራሚ። ትላንትና ሃላንድ ጎል አላስቆጠርም። ምናልባት በጣም የተዋጣለት ጊዜ ላይሆን ይችላል። ግን የተጋጣሚ ቡድን የመሀል ተከላካዮች አትራክሽን ፎደን ማነው በግራ በኩል ዶኩ፣ በቀኝ በኩል ሴሜኞ ብዙ ስፔስ እንዲያገኙ ከተጋጣሚ ፉልባኮች ጋር 1v1 እንዲገናኙ እድል ይሰጣል። ያው የሃላንድ አትራክሽን ቀላል አይደለም። ጨዋታ ብዙ የሚጠቀስ
ከፍ ያለ ተጽዕኖ ባይኖረውም፣ ስለዚህ ለሲቲ በጣም ትልቅ ዝውውር ይመስላል። ከዚህ ባሻገር ኒውካስል በተለይ በመልሶ ማጥቃት እድሎች ነበሩት። ዮሐን ቪሳን ነው ትላንትና አሰልጣኝ ኤዲ ሃው በ9 ቁጥርነት የመረጡት ከኒክ ቮልተማደ ይልቅ አብረው መጫወት ይችላሉ ብለው የሚያምኑ አልመሰለኝም። ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ስለዚህ በተሟላ ፊትነስ ላይ ላይሆን ይችላል ዮሐን ቪሳ። በትራንዚሽን ለመጫወት የሲቲን በወጣት ተከላካዮች የተዋቀረ ባክላይን ጀርባ ለማጥቃት በማሰብ ሊሆን ይችላል ከቮልተማደ ይልቅ። ቮልተማደ የዛ የፕሪሚየር ሊግ ጨዋታ በጣም ጥሩ እንደተጫወተ አስታውሳለሁ። ኒውካስል ሲቲን 3-2 ባሸነፈበት ጨዋታ ግን ትላንትና የበለጠ ፍጥነትን፣ የበለጠ ቀጥተኝነትን፣ የበለጠ በፍጥነት ጀርባ ማጥቃትን የመረጡ ይመስላል። ገና በ5 ደቂቃ ውስጥ ጎል ማስቆጠር ይችል ነበር። ከጃኮብ መርፊ የመጣለት በጣም አስደናቂ ኳስ ነበር። በትክክል መቆጣጠር አልቻለም። በኋላ ኢላማውን መጠበቅ አልቻለም። ጄምስ ትራፎርድ ነበር ግብ ጠባቂ የነበረው። በኋላም በጭንቅላት እንደዚሁ ከጎርደን ድንቅ ክሮስ ወደ ሳጥን ተልኮለት በጭንቅላቱ ሞክሮት ነበር። ንጹህ ሙከራ ልለው አልችልም። በትክክል በሚፈልገው አንግል አይደለም ያገኘው፣ ግን ትራፎርድ ሌላ ግሩ ሙከራ ያዳነበት፣ ብረት የመለሰበት። በኋላ ብሩኖ ጊማሬ 2 ጊዜ ብረት መልሶባቸዋል። በተለይ ግን ይሄኛው ተጫዋች በኋላም ቮልተማደ እድሎች አግኝተዋል። ግን ሌላ ለሲቲ ፖዚቲቭ የነበረው ከነዚህ ኒውካስል ከፈጠራቸው አንዳንድ አጋጣሚዎች ውጪ ትላንትና የተጠቀማቸው 2 የመሀል ተከላካዮች አሌይን ማክስ አሌይን እና አቡኮድር ኩዣኖቭ ናቸው። ከነሱ ኋላ የመጀመሪያ ተመራጭ ግብ ጠባቂ ዶናሩማ አይደለም የነበረው፣ ጄምስ ትራፎርድ ነው የነበረው። በኒውካስል በጣም ይፈለግ ነበር እንደምታስታውሹ። ክረምት ላይ ኒውካስል ፈልጎ ካጣቸው በርካታ ተጫዋቾች መካከል አንደኛው ጄምስ ትራፎርድ ነው። በኋላ ራምስዴልን አምጥተዋል እሱ ሳይሆንላቸው ሲቀር። ከነሱ ፊት ደግሞ ስፔሻሊስት 6 ቁጥር አይደለም የተጠቀሙ። በዚህ ውድድር ዘመን ብዙ ጊዜ የግራ መስመር ተከላካይ ሆኖ ነው የተጫወተው። ከአምና 2ኛው የውድድር ዘመን አጋማሽ ጀምሮ ሲቲ የቻምፒየንስ ሊግ ቦታን ያለ ብዙ ጭንቀት እንዲያገኝ ያደረገ ተጫዋች ነው። የዚህ ተጫዋች ተጽዕኖ በዚህ ውድድር ዘመን የግራ ፉልባክ ሆኖ ነው እየተጫወተ ያለው። የእንግሊዝ ብሔራዊ ቡድንም ጀማሪ የግራ ፉልባክ ነው። ትላንትና በሮድሪ በኒኮ ጎንዛሌዝ ቦታ 6 ቁጥር ሆኖ ነው የተጫወተው። ስለ 2ቱ ሴንተር ባኮች ጥሩ መጫወት ስንናገር ከኋላቸውና ከፊታቸው ያሉትን ተጫዋቾች ማንሳት የፈለግኩት ለዚህ ነው። ከኋላቸው የመጀመሪያ ተመራጭ ግብ ጠባቂያቸው ዶናሩማ አይደለም፣ ከፊታቸው ሮድሪ አልነበረም የነበረው። ግን 2ቱም በጣም የሚያስደንቅ ፐርፎርማንስ ነበራቸው። ባለፈውም ከብራይተን ጋር 2ቱም በጣም ጥሩ ተጫውተዋል። በተለይ የአሌይን ከመጣ በኋላ ጥሩ መጫወት፣ ከኳስ ጋር ያለው ቴክኒካዊ ጥራት፣ ያለ ኳስም ያለው የጨዋታ ንባብ እና ግንዛቤ በጣም ግሩም ነው። ለዚህ ነው የዋትፎርዱን አሰልጣኝ ከጨዋታው በኋላ ፔፕ ጓርዲዮላ በውሰት ሰጥተው ስለነበር ለዋትፎርድ ይህንን ተጫዋች ያደነቁት። ግን ስለ ስካውቲንጉ ማድነቅ ያለብን ይመስለኛል። ምክንያቱም ከጥቂት ዓመታት በፊት ከሳውዝሃምፕተን ሲያወጡት 1.5 ሚሊዮን ፓውንድ ብቻ ነበር የከፈሉበት እና በቻምፒየንሺፕ ሄደም እንደ ኒውካስል አይነት ፊዚካል ቡድንን በሚገጥምበት ጊዜ ስለሚኖር የአካላዊ ትግልም በሚገባ እንዲላመድ ያስቻለው ይመስለኛል። ምክንያቱም ቴክኒካዊ ጥራቱ የፕሪሚየር ሊጉን ያህል ላይሆን ይችላል ቻምፒየንሺፑ፣ ግን ያንን ደንበኛ የእንግሊዝ እግር ኳስን ነፍስ የምታገኘው ደግሞ ቻምፒየንሺፕ ውስጥ ነው። እዛም ቢሆን የበለጠ አውሮፓውያን አሰልጣኞች እየበዙ ስለሆነ የፖሴሽን እግር ኳስ ማየት ምናምን አልቀርም። ግን አብዛኞቹ ቡድኖች ከወገብ በታች ያሉት ቡድኖች በተለይ ውጤት የማግኘው መንገድ ቀጥተኛ እግር ኳስ እና ጨዋታውን የበለጠ ትግል ማድረግ ነው እና ስለዚህ ያንን ፋይት ተምሮ የመጣ ተጫዋች ነው። ኩዣኖቭን በተመለከተ ያው ሲጀምር ጥሩ አልነበርም እዛ የቼልሲ ጨዋታ ላይ፣ ግን ትልቅ ፖቴንሻል ነው። ሎንስ ውስጥም እያለ ያየነው ተጫዋች ስለሆነ ታንክ ምናምን ተብሎ ተደንቆ የመጣ ተጫዋች ነው። አንዳንድ እድል ያላገኙ ተጫዋቾችን በተመለከተ ሙሉ አሰስመንት መስጠት የሚያስቸግረው ለዚህ ነው። ከማርች በኋላ እስከ መሰለፍ እስኪጀምር ድረስ 6 የፕሪሚየር ሊግ ጨዋታ ላይ ብቻ የተሳተፈን ተጫዋች እንዲህ ነው ለማለት ያስቸግራል። ምክንያቱም ሩበን ዲያስና ዮሽኮ ግቫርዲዮል፣ ጆን ስቶንስና ናታን አኬ ምናምን ካሉ ከእነሱ ቀጥሎ የሚሰለፍ ተጫዋች ነው። ብዙ የመሰለፍ እድል እያገኘ አልነበርም። ግን በተከታታይ ጨዋታዎች ላይ የመሰለፍ እድል ሲያገኝ በሴንት ጄምስስ ፓርክ ኒውካስል በእያንዳንዱ ጨዋታ በዚህ ውድድር ዘመን በሁሉም ጨዋታዎች ላይ ጎል አስቆጥሯል እስከ ትላንትናው ጨዋታ ድረስ። 2ቱ በጋራ እድሜያቸው 40 ነው። 2ቱ ተከላካዮች 2ቱም 20 ምናምን አመታቸው ስለሆነ ከኋላ ያለው ግብ ጠባቂያቸው ተጠባባቂ ግብ ጠባቂ ነው። ምንም እንኳ ለእኔ ፕሪሚየር ሊግ ጀማሪ ግብ ጠባቂ መሆን የሚገባው ጥራት ያለው ቢሆንም ከፊታቸው ኒኮ ኦራይሊን ያለው ሌላ በጣም ወጣት ተጫዋች ነው። እንዲህ ሆኖ ትላንት ያሳዩት ፐርፎርማንስ በጣም አስደናቂ ነበር። ስለዚህ ለሲቲ በብዙ መንገድ የተዋጣለት ምሽት ነበር ማለት ይቻላል። ከዛ የቪአር ውዝግብ ውጪ በኋላ ደግሞ 9 ደቂቃን የጨመሩት ምን ያህል ያቺን የአንቷን ሴሜኞን ጎል ለመሻር የወሰዱትን ጊዜ በሚገባ ይነግርሻል። 5 ደቂቃ ተኩል የወሰዱት ኦልሞስት 6 ደቂቃ። ለዛ ነው 9 ደቂቃ መጨረሻ ላይ የጨመሩት። 1-0 የሚያልቅ ይመስል ነበር እና ራያን ሼርኪ
ተቀይሮ ገብቶ ሌላ ተቀይሮ ከገባ ሰሞኑን በአፍሪካ ዋንጫው ለአልጄሪያ ብሔራዊ ቡድን ሲጫወት የነበረው ራያን ኤት ኑሪ ነው ያንን የመጨረሻ ኳስ ያቀበለው። ግን ከጎሉ መቆጠር በፊት የነበረውን ፕሮሰስ ብታይ እነሱ ማቭሪክስ ይሏቸዋል። እንዲህ አይነት ቴክኒካዊ ተጫዋቾችን ከምንም የሆነ ነገር መፍጠር የሚችሉ ሌላ ማንም ሰው ማያየውን ቦታ ማየት የሚችሉ። በቀደም ደግሞ ቤርናርዶ ሲልቫ ያለውን ለመጥቀስ 99% የሚሆኑት እግር ኳስ ተጫዋቾች ማድረግ የማይችሉትን ማድረግ የሚችል ብሎ አድንቆታል ራያን ሼርኪን። እና ትላንትና የአዳዲስ ፈራሚዎች ምሽት ነበር ማለት ይቻላል። እንዳልኩት ሰሜኞ ጎል አስቆጥሯል። ትራፎርድ በጣም አስደናቂ ኳስ አድኗል። ኩዣኖቭ ጥሩ ነበር። እሱም በቅርብ ጊዜ የፈረመ ስለሆነ አዲስ ፈራሚ ሊባል ይችላል። ደግሞ የመጨረሻው ጎል ሲቆጠር በሁለቱ ራያኖች መካከል የነበረው መግባባት በጣም አስደናቂ ነበር። መጀመሪያ ኳሱን የተቀበለበት ፍሊክ ያደረገበት ወደ ስፔስ የጣለበት እና ለሼርኪ ኳሱን የሰጠበት ሼርኪ ፕሮሰሱን ጀመረው፣ ከዛ የጨረሰው እሱ ነው። ሌላ በጣም ድንቅ አጨራረስ ነው። የሁለት እግር ተጫዋች መሆኑን በሚገባ የሚያሳይ ነው። አንዳንድ ጊዜ በቀኝ እግሩ የሚደንቅ ክሮስ ያደርጋል፣ ሌላ ጊዜ በግራ እግሩ አስደናቂ ጎል ያስቆጥራል፣ ሌላ ጊዜ ባለፈው ብሬንፎርድ ላይ እንዳደረገው በቀኝ እግሩ እንደዚህ የሚያስደንቅ ጎል ያስቆጥራል። አሁን ፔፕ በጣም ብዙ አማራጮች እንዳሉት ማየት ይቻላል። የ9 ቁጥር አውት ኤንድ አውት 9 ቁጥር ካልሆነ በስተቀር እንግዲህ በአፍሪካ ዋንጫው ማርሙሽ ኮንፊደንሱን አግኝቶ የሚመለስ ይመስለኛል፣ ጎሎች እያስቆጠረ ስለሆነ ለግብጽ ብሔራዊ ቡድን ሲጫወት። ግን እሱ ባልነበረበትም አሁን ሲቲ በማጥቃት በኩል ጨዋታውን የጀመሩት ሲልቫ፣ ፎደን፣ ዶኩ፣ ሴሜኞ፣ ሃላንድ፣ ተቀይሮ የገባው ሼርኪ አይነት ተጫዋቾች አሉት። ሳቪኞ፣ ኦስካር ቦብ፣ ሌሎች ኦፕሽኖች ናቸው፣ የማጥቃት ኦፕሽኖች ናቸው። ቲዣኒ ሬንደርስ ሌላ ጎል ማስቆጠር የሚችል ተጫዋች ነው፣ እሱም ከቤንች ተነስቶ ተጫውቷል። ስለዚህ ከፊት በጣም ብዙ አማራጮች እንዳሉት፣ የተለያየ ታይፕ ያላቸው ተጫዋቾች እንዳሉት ማየት ይቻላል። ዶኩ ክላሲክ የክንፍ ተጫዋች ነው። የመጀመሪያው ጎል ሲቆጠር በኋላ አሲስት ያደረገው ቤርናርዶ ሲልቫ ነው፣ ግን ያንን ኢምባላንስ የፈጠረው ደግሞ ዶኩ ነው። አሁን በዚህ ውድድር ዘመን ከሌሎቹ ዓመታት ይልቅ አንዱ የተሻሻለው ነገር የመጨረሻው አክሽን ላይ ላስት አክሽን ላይ ትርጉም ያለው ነገር ማድረግ ይችላል። አሁን በፊት የነበረው ችግር እሱ ነው። ለዚህ ነው ሰሞኑን ከአንድ የሲቲ ጨዋታ በኋላ ይመስለኛል፣ ከዛ የቤርናቤው ጨዋታ በኋላ ይመስለኛል ሲቲ ሪያልን ካሸነፈ በኋላ የአንደኛው ቻምፒየንስ ሊግ ጨዋታ በኋላ በሲቢኤስ ላይ ሁልጊዜም ሁሉም ሰው ሶስተኛው የሜዳ ስፍራ ላይ የበለጠ ጥሩ መጫወት አለብህ፣ የበለጠ ጎል ማስቆጠር አለብህ፣ የበለጠ አሲስት መስጠት አለብህ ይለኛል። እንዴት ብዬ ስጠይቅ የመለሰልኝ ሰው አልነበረም። አንድ የመለሰልኝ ሰው ቲየሪ ኦንሪ ነው ብሏል። ቲየሪ ኦንሪ በቤልጅየም ብሔራዊ ቡድን ስላሰለጠነው ማለት ነው። ግን ደግሞ ከፔፕ ጋር የመስራት እድልም አለው። ስለዚህ የመሻሻል እድሉ ግልጽ ነው። ሴሜኞ ደግሞ ሌላ አይነት ታይፕ ነው። አሁን ዶኩና ሴሜኞ የሚመሳሰሉባቸው ነገሮች አሉ፣ ግን አንድ አይነት ተጫዋቾች ግን አይደሉም። ሴሜኞ የሀይ ቮሊዩም ሹተር ነው። ለምሳሌ ባለፈው የውድድር ዘመን የሱን ያህል ብዙ የጎል ሙከራ ያደረገ ተጫዋች አልነበረም። በመላው ሊግ 125 የጎል ሙከራ ነው ያደረገው። ዶኩ ሞካሪ አይደለም፣ የሀይ ቮሊዩም ድሪብለር ነው እንጂ የሀይ ቮሊዩም ሹተር አይደለም። ስለዚህ አንድ አይነት አይደሉም፣ የተለያየ አይነት ፈተና ነው የሚሰጡሽ። ያኛው የበለጠ ወደ ሴንትራል ዞኖች መምጣት ይወዳል። ያንን ጎል ያስቆጠረው ለዚህ ነው። ለምሳሌ ጎሉን ያስቆጠረበት ቦታ ላይ ዶኩ ብዙ ጊዜ አይገኝ። ኦልሞስት የ9 ቁጥር ቦታ ነው ያ ቦታ። ታፒን ምናምን የሃላንድ ቀጠና ነው። የጎል አፋፍ ላይ ሆኖ የተጨረፈ እንኳ ሲሆን የመጨረሻ ፓስ በከትባክ ነው የሚመጣ ኳስ ማስቆጠር። ዶኩ የበለጠ ጠለቅ ካለ ቦታ እየጀመረ 2-3 ተጫዋቾችን ኤሊሚኔት እያደረገ የሚሄድ አይነት የተጋጣሚውን ቡድን ሚዛን የሚያዛባ አይነት ተጫዋች ነው። ስለዚህ በጣም የተለያዩ ተጫዋቾች መሆናቸውም ደግሞ ጥቅም ነው። የተጋጣሚ ቡድን የተለያዩ አይነት ፈተናዎችን ስለሆነ የሚጋፈጠው። ከዛ ደግሞ ሼርኪ ሲመጣ ሼርኪ ፈጣን አይደለም፣ የበለጠ ፕሌይ ሜከር ነው። ክንፍን ቦታ መጫወት ይችላል፣ ሴንትራል ቦታዎችም ላይ መጫወት ይችላል፣ በሁለቱም ፓሶች መጫወት ይችላል። ቪዥኑ አስደናቂ ነው፣ የበለጠ ፕሌይ ሜከር ነው። እንዲህ አይነት ሁሉ አማራጭ ያለው ተጫዋች ነው። ራያን ኤት ኑሪ ትላንትና ተቀይሮ ገብቷል። እንግዲህ አልጄሪያ ብሔራዊ ቡድን ከውድድር ውጭ ከሆነ በኋላ የሲቲ ስኳድ ውስጥ ነበር። አንደኛ የሲቲ ስኳድ አሁን ሰው ይፈልጋል፣ ብዙ ጉዳት አለ። ናታን አኬን ነው የግራ ፉልባክ አድርጎ የተጠቀመው፣ ኒኮ ራይሊን ወደ መሀል አስገብቶ ነው የተጠቀመው። ስለዚህ መደበኛ በግራ መስመር ተከላካይነት ይጠቀም የነበረውን ፉልባክ አማካይ አድርጎ ነው የተጠቀመው በኒኮ አለመኖር ምክንያት። እንዳልኩት ቅድም ሮድሪን በየ3 ቀኑ ትላንት ማስጀምሮ በኒውካስል ሜዳ በማንቸስተር ዩናይትድ ሜዳ ደግሞ እንደገና በ3 ቀን ልዩነት ማስጀመር ትልቅ ሪስክ ስለሆነ እሱን የግድ ደቂቃውን ማኔጅ ማድረግ አለበት። ሲመጣ የሚፈጥረው ልዩነት ምንም ጥያቄ የለውም። ከሰንላንድ ጨዋታ በኋላ በነበረው ፕሮግራም ላይ ስናነሳው ነበር። ክሊርሊ ሂ ዋዝ ክላስ አፓርት ከሌሎቹ 6 ቁጥሮች።
ስለዚህ ትላንትና እዛ ቦታ ላይ ተቀይሮ ገብቶ መጫወቱ ሌላ አይነት ዳይሜንሽን የሚሰጣቸው ተጫዋች እስካሁን ድረስ በደንብ አላየነውም። በሲቲ ተጫዋችነት በጉዳት ምክንያት ሜቢ በፎርም ምክንያት ግን ከሆነ ባለፈው የውድድር ዘመን በፕሪሚየር ሊግ ከነበሩ ምርጥ የማጥቃት ዊንግ ባኮች መካከል አንደኛው ነበር። አሁን እንግዲህ አንዱ ልዩነት ፉል ባክ አልነበርም። ሪፐርፐዝ ማድረግ አለብሽ ፉል ባክ እንዲሆን። ሲቲ በዊንግ ባክ ሲስተም አይደለም የሚጫወተው፣ ግን በማጥቃት በኩል የመጨረሻው ኳስ ሲቆጠር በመጨረሻው 30 ሜትር ላይ የነበረውን አይነት አዌርነስ መጨመር የሚችል አይነት ተጫዋች ነው። ስለዚህ ከጉዳትም ከአፍሪካ ዋንጫም በሚመለሱ ተጫዋቾች ምክንያትና በዝውውር ደግሞ እንደ ሴሜኞ አይነት ተጫዋች አምጥቷል። ምናልባት የዝውውር ገበያው እስኪዘጋ ድረስ ማርክ ጌሂን የሚጨምር ከሆነ ሌላ ልምድ ያለው ተከላካይ ይጨምራል ማለት ነው። ሲቲ ስብስቡ በጣም ጥሩ ነው። ሮድሪም ከጉዳት ተመልሷል። በኒውካስል በኩል እኔ እንዳልኩት የሚቆጩበት የሚመስለኝ ትልልቆቹን እነዛን የጎል እድሎች በተለይ ዮሃን ቪሳ ያገኛቸውን በኋላ ኒክ ቮልተማደ 2 ጊዜም ብረት መልሶባቸዋል። ሳንድሮ ቶናሊ ጎል ለማስቆጠር እንዲሁ ከሳጥን ውጭ የተደረገ ሙከራ ነው፣ ተቃርቦ ነበር። ብዙ አይደሉም፣ ግን ከፍተኛ ጥራት ያላቸው ሙከራዎች ናቸው። የመጀመሪያው አጋማሽ በጣም ቀዝቃዛ ነበር። ሲቲ የመጀመሪያው ሙከራ ሲያደርግ እረፍት ሊወጡ የባከነ ሰዓት ላይ የመጀመሪያው ሙከራ ያደረገው። ስለዚህ በጣም አነስተኛ የሾት አክሽን የነበረበት ነው። ሁለቱም ቡድኖች በድምር ሁለቱ ቡድኖች 4 ሙከራ ብቻ ሁለት ሙከራ ብቻ በድምር 4 ሙከራ ብቻ ያደረጉበት፣ አንድም ኦን ታርጌት ያልነበረው 0.12 እና 0.14 ኤክስጂ ብቻ የተመዘገበበት፣ አንድ ትልቅ የጎል እድል ብቻ የተፈጠረበት አጋማሽ ነበር። ከአክሽን አንጻር ኢንቴንሲቲው ነበረው፣ ብዙ ነገር ድራማ ነበረው፣ ግን ከጎል እድል ጥራት አንጻር ከሙከራዎች አንጻር በጣም ቀዝቃዛ ጨዋታ ነበር። አሁን ለኒውካስል ሁሌም አስቸጋሪው ነገር በሜዳሽ የመጀመሪያ ጨዋታውን ስታደርጊ ምትገጥሚው ሲቲን ስለሆነ በሜዳ ሊጨርሳት ጨዋታውን አትጨርሽም። ምንም ቢሆን ሁለት ዳይሌማ ውስጥ ነው የምትገቢው። 180 ደቂቃ ስለሆነ ትላንትና የመጀመሪያ አጋማሽ ነው ለኒውካስል እና የመጀመሪያው ጨዋታ ሲሆን እንዴት ጨዋታውን ሀንድል ነው የምታደርግ ይቸግርሻል። መከላከል አትፈልጊም፣ ምክንያቱም ሆም አድቫንቴጅን መጠቀም አለብሽ። ሙሉ ለሙሉ ነቅለሽ ማጥቃት አትፈልጊም፣ ምክንያቱም ሲቲ እነዛን አንቺ የምትታያቸውን ክፍት ቦታዎች በጣም ማስተርፉሊ ማጋለጥ ይችላል እና ግራም ያጋባም ይመስለኛል ለኒውካስል አይነቱ ቡድን፣ ለኤዲ ሃውም አይነቱ አሰልጣኝ የመጀመሪያ ጨዋታን በሜዳ ማድረግ በእንደዚህ አይነት ሁለት ሀሳቦች መካከል ወጥሮ የሚይዝ ነው። ደግሞ ኒውካስል በቅርብ ጊዜ የተሳተፈባቸውን ጨዋታዎች ካየሽ የሚያዝሉ ጨዋታዎች ናቸው። ባለፈው ከሊድስ ጋር የነበረው የፕሪሚየር ሊግ ጨዋታ በፕሪሚየር ሊግ ታሪክ የዘገየው ጎል የተቆጠረበት 102ኛው ደቂቃ ላይ ነው አሽሊ ባርንስ ያንን ጎል ያስቆጠረው። በፕሪሚየር ሊግ ታሪክ ከዘገየ በኋላ የተቆጠረ ጎል ተብሎ የተመዘገበው ጎል ማለት ነው። ግን ደግሞ ራሱ የ4-3 ጨዋታ ምን አይነት የስሜት ውጣ ውረድ የአካል ኢንቨስትመንት እንደሚኖረው መገመት ትችላለች። ከዛ ጨዋታ ከቀናት በኋላ ደግሞ ከቦርንመዝ ጋር ተጫወተ። የቦርንመዝ ጨዋታ ደግሞ 3-3 ነው ያለቀው። ተጨማሪ 30 ደቂቃ ውስጥ መግባት ነበረባቸው። በኋላ በመለያ ምት ነው ያለቀው። ሌላ በአካል ሌላ በአእምሮ የሚያዝል ጨዋታ። ኒውካስል ከእነዚህ ሁለት ጨዋታዎች ነው የመጣው። ስለዚህ መዳከም ታያለሽ። እንግዲህ ወቅቱ የሊግ ካፕ አሸናፊ ኒውካስል ነው። ስለዚህ ያንን ማዕረጉን ይዞ ለመቆየት የተደረገ ጨዋታ ነበር እና መጨረሻ ላይ ግን የኤነርጂ መጨረስ ነገር ታያለሽ። በመጀመሪያ አጋማሽ ደግሞ የበለጠ የነሱ ክሬቲቭ ተጫዋች የነበረው የጃኮብ መርፊ መጎዳትም ሌላ ችግር ነበር። ምክንያቱም በጣም ጥሩ ክሮሰር ነው፣ ቀጥተኛ ተጫዋች ነው ከኤላንጋም የበለጠ። የኤላንጋ ዝውውር ደግሞ እስካሁን ድረስ የተዋጣለት አይደለም። ስለዚህ ሁለታዊ አጋማሽ ላይ መርፊ ያልተመለሰ በሃርቪ ባርንስ ነው በሱ ፈንታ ተቀይሮ የገባው። ባርንስ ጥሩ ሞመንት ላይ ያለ ባለፉት ሁለት ጨዋታዎች ላይ ባለቀ ሰዓት ጎል ያስቆጠረ ተጫዋች ነበር እና ለሲቲ በጣም ትልቅ ድል ነበር። ኒኮ ራይሊም ሳይቀር በመደበኛ ቦታው ባልሆነ፣ ምክንያቱም በሲቲ አካዳሚ ውስጥ የበለጠ 10 ቁጥር የበለጠ የማጥቃት አማካይ ሆኖ የተጫወተው፣ ግን እዛ ቦታ ላይ ለመጫወት የሚያስችል አትሌቲሲዝም ያለው ተጫዋች ነው። አሸንፏል። ኦልሞስት ወደ ግማሽ ወደ ፍጻሜው አልፏል ከሞላ ጎደል። ኒውካስል እጅ የሚሰጥ አይመስለኝም። እሳቸውም እንደዛ ብለዋል። ልክ ነው፣ ሪከርዳችን ጥሩ አይደለም በሲቲ ሜዳ፣ ግን ሪከርዶች ያሉት ሊሰበሩ ነው የሚል አስተያየት ሰጥተዋል። ሪከርድ ካለ ያው ሪከርዱ የመሰበር እድል አለው ማለት ነው። ስለዚህ ሪከርዱ ዘላለማዊ አይደለም፣ ያንን ለመቀየር እንሞክራለን የሚል አስተያየት ሰጥተዋል። እኔ አይመስለኝም። ያው 2 ጊዜ ነው ወደ ሲቲ ሜዳ ሄደው ጨዋታቸውን የሚያደርጉት። ሁለቱም ጨዋታዎች የሚቀሏቸው አይመስለኝም። አስቸጋሪ ጨዋታዎች የሚሆኑባቸው ይመስለኛል። ለሲቲ ግን በጣም ወሳኝ ድል ነበር።
ትልቅ የውድድር ዘመን አጋማሽ ነው። ሁለታዊ የውድድር ዘመን አጋማሽ በፕሪሚየር ሊግ ያንን ጋፕ ማጥበብ አለባቸው። ከቅዳሜ ጀምሮ በአዲስ አሰልጣኝ ስር በማይክል ካሪክ ስር የሚሰለጥነውን ማንቸስተር ዩናይትድን ማሸነፍ አለባቸው። ሊግ ካፕ ግን ለፔፕ ባለፉት ዓመታትም እንደ አፒታይዘር ሆኖ ሲያገለግል የቆየ ነው። ለዚህ ነው ከጨዋታው በፊት ባለፈው ዓመት ምንም ዋንጫ አላሸነፍክም፣ ስለዚህ ይሄኛው ጨዋታ የዋንጫ የማሸነፍ ፕሬሸር ይጨምርብሃል ብለው ሲጠይቁት ማን ነው ባለፈው ዓመት ዋንጫ አላሸነፈም ያላችሁ? ሱፐር ካፑን አሸንፈን የውድድር ዘመኑን የጀመር ነው። በሌላ በማንም ሀገር ሱፐር ካፕ ድል ነው። እዚህ ሲሆን እንዴት ነው ለእናንተ ዋንጫ ሆኖ የማይቆጠረው ብሎ አስተያየት ሰጥቷል። ግን ከሁሉ በላይ ከጨዋታው መጠናቀቅ በኋላ የሰጠው ፕሬስ ኮንፈረንሱም ላይ ከጋብሪኤል ክላርክ ጋር የጋብሪኤል ክላርክ ድምጽ መሰለኛው ኢንተርቪው የሚያደርገው ሰው ስም አይታይም፣ ማነው ምስሉ አይታይም፣ ግን ድምጹ የጋብሪኤል ክላርክ መሰለኝ ሲኒየር የሆነ የአይቲቪ ጋዜጠኛ ነው። እሱ ላይ በቃ በቪአር ሲቲ ደርሶበታል ብሎ የሚያድለው የሚያምንበትን በደል በዝርዝር አስቀምጧል። ፔፕን መርሳት የሌለብን ፔፕ እንደ ሁሉም ትልልቅ አሰልጣኞች ያንን ምንድነው እነሱ ሲጅ ሜንታሊቲ የሚሉት እኛ ከተቀረው ዓለም ጋር የምንፋለመው የሚል አይነቱን መልእክት ማስተላለፍ ይፈልጋል። አስታውሳለሁ 2022-23 የውድድር ዘመን ያ ክስ ማንቸስተር ሲቲ 115 ክሶች የህግ ጥሰቶች፣ ማጭበርበሮች ምን ፈጽሟል በሚል በፕሪሚየር ሊግ እነዚያ 115 ቻርጆች ይፋ የተደረጉበት ጊዜ ነበር። ያቺን የተጠቀምበት የእኛን ውድቀት ነው በሙሉ ሁሉም የሚፈልገው ፕሪሚየር ሊጉም በፕሪሚየር ሊግ ውስጥ ያሉት ከፕሪሚየር ሊግ ጋር እንተባበራለን የሚሉት ክለቦችም ሁሉም ፕሬሱም ሚዲያውም ማንም የእኛን ውድቀት ነው የሚፈልገው። ስለዚህ እኛ እየተፋለምን ያለ ነው አስ አጌንስት ዘ ሬስት ኦፍ ዘ ወርልድ እንደሚባለው ሞሪኞ ይህንን ያደርጉት ነበር፣ ፈርጉሰን ብዙ ጊዜ ይህንን ያደርጉት ነበር። ትልልቅ አሸናፊ አሰልጣኞች ያንን ሲጅ ሜንታሊቲ ሁሉም ሚዲያውም የተጋጣሚ ቡድንም የዳኞች ኮሚቴ ማን ነው ስሙን ንገረኝ፣ የዳኞች አለቃ ሃዋርድ አሳየው ለሱ ይሄንን። ስለዚህ ዳኞቹም ከኛ በተቃራኒ ናቸው። ያንን ሜንታሊቲ መፍጠር ትፈልጊያለሽ፣ ያንን ሲጅ ሜንታሊቲ መፍጠር ትፈልጊያለሽ። ስለዚህ ይለኛል እንውረድ፣ ችግር የለውም እነ ሰመርቪልን እነ ፖል ዲኮቭን ምናምን እንጠራልና በአራተኛ ዲቪዥን የምንወዳደር ከሆነ ውውል እኔ ግን አልለቅም ከኃላፊነት አራተኛ ዲቪዥን ብንወረወር እንኳን አልለቅም እኔ የሚል ያንን አይነት ፋይት አሳይቶ ነበር። አሁን ይሄንን ካሸነፈ በኋላ መጠቀሙ ኦልሞስት ተመሳሳይ ጊዜ ነው። ያኔ ፌብሩዋሪ ላይ ነበር እንደዚህ ያደረገው፣ አሁን በጃንዋሪ አጋማሽ ላይ ነው ያለነው እና በሁለታዊ የውድድር ዘመን አጋማሽ እንደዚህ አይነት የፍልሚያ መንፈስ ውስጥ ተጫዋቾቹ ሁለት እንዲሆኑ ስለፈለገ ያንን መልእክት ሲያስተላልፍ የዳኝነት በደሉን ብቻ ሳይሆን ማንሳት የፈለገው ለወትሮም የምንበደል ነን እኛ፣ ይሄንን ወቁት፣ ስለዚህ የምንፋለመው እሱን ነው አለ እና ሲጠየቅም ከጨዋታው በኋላ ትልቅ ቡድን እንደዚህ ነው፣ የዳኝነት በደል እንኳ ቢኖር ያንን የሚያሸንፈው የሚል አስተያየት ሰጥቷል። ስለዚህ ለእኔ እንደኔ አረዳድ ከዚህ በፊት ሲያደርገው ስላየው ሌላም ጊዜ የአውሮፓ እግር ኳስ ማህበር ሲቲ ለ2 ዓመት ከቻምፒየንስ ሊግ አግዶት ነበር የሆነ ጊዜ። በዚያ ውድድር ዘመንም ያንን እንደ ትልቅ ጋልቫናይዚንግ ፋክተር ነው የተጠቀመበት። ምክንያቱም ከክሎፕ ሊቨርፑል የገጠመው ፉክክር በጣም ኃይለኛ ፉክክር ነበር። ሲያልቅም 93 እና 92 ነጥብ ይዘው ነው የጨረሱት። ያንን ፋክተርም ተጠቅሞበታል ፔፕ። ያንን እኛ ሲቲ ላይ የሚፈጸም በደል ነው ብሎ የሚያምንበትን ነገር ለሲጅ ሜንታሊቲ ይጠቀምበታል እና ትልልቅ አሰልጣኞች ማስተር ሳይኮሎጂስቶችም ናቸው የሚባለው በዚህ የተነሳ ነው። ስለዚህ ትላንትናም ከጨዋታው በኋላ የተናገረው ነገር ትልቅ ትኩረት አግኝቷል። ግን ቡድን ውስጥ በጣም ብዙ ፖዚቲቭ ነገሮች ነበሩ ማለት ይቻላል። ክሊንሺት ጠብቋል፣ 2 ጎሎች አስቆጥሯል። አዌይን የተጫወተው የመልሱን ጨዋታ በሜዳው ነው የሚያደርገው። በጣም ወሳኝ የውድድር ዘመኑ ምዕራፍ ላይ የደረስን ነው። ትልቅ ትግል አለበት፣ የ6 ነጥብ ማርጅን መቀለበስ አለበት። ያንን ሁሉ ለማድረግ በጥሩ ሼፕ ላይ ያለ ይመስለኛል ቡድኑ እና በጣም ወሳኝ ድል ነበረ። ምሳ ትናንትና እንግዲህ ምሽት ማንቸስተር ሲቲ ማሸነፍ ችሏል። ያው ቀጣዩ ጨዋታ የሚጠበቅ ነው የሚሆነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው።
በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።